ሰላም እንዴት ናችሁ? በማርከው ፉትቦል ስቱዲዮ ዩቲዩብ ቻናል ላይ ትገኛላችሁ። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የመጨረሻ ጨዋታ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ብሬንትፎርድን አስተናግዶ 2-1 በሆነ ውጤት በማሸነፍ ወሳኝ 3 ነጥብ ማግኘት ችሏል። ማንቸስተር ዩናይትድ ይሄንን ጨዋታ በማሸነፉ ብዙ ትርጉምና መልእክት ያላቸው ነጥቦችን ማንሳት ይቻላል። እንግዲህ በዛሬው ዝግጅታችን በጨዋታው ላይ ስለተመዘገቡ ቁጥራዊ መረጃዎችና ስለነበረው ፐርፎርማንስ፣ የጨዋታው ውጤት ለዩናይትድ ያለውን ትርጉም ከአስገራሚ ሪከርዶችና ስኬቶች ጋር አያይዘን ስለ ማይክል ካሪክ፣ ስለ ሉክ ሾው፣ ስለ ብሩኖ ፈርናንዴዝ፣ ስለ ካርሎስ ካዘሚሮ፣ ስለ ኮሜኖ እና ስለ ሴኖ ሎመንስ በስፋት እንመለከታለን። ቻናሉን ሰብስክራይብ እያደረጋችሁ ስለ ጨዋታው ያላችሁን አስተያየት እየጻፋችሁ አብራችሁን እንድትቆዩ እጋብዛለሁ። በመጀመሪያ በጨዋታው ላይ ስለነበረው ፐርፎርማንስ እና ቁጥራዊ መረጃ ወይም ደግሞ ስታቲስቲካል ኤቪደንስ እንመልከት። እንግዲህ እንደ ፐርፎርማንስ ማንቸስተር ዩናይትድ በሁለቱም አጋማሽ የተለያየ መልክ ነበረው። ካጀማምሮ እንደተመለከተነው እንግዲህ በመጀመሪያው አጋማሽ ጥሩ ነበር ማለት ይቻላል። ፈጣን የሆነ ማጥቃት፣ ቶሎ ኳስ መንጠቅ እንዲሁም ዳይሬክት የሆነ ፉትቦል በመጫወት የተሻለው ማንቸስተር ዩናይትድ ነበር። በሁለተኛው አጋማሽ ግን ውጤት ለማስጠበቅ የሚጫወት ይመስል ነበር። ብሬንትፎርዶች በመጀመሪያው አጋማሽ እንግዲህ ምላሽ ለመስጠት ጥሩ ቢንቀሳቀሱም ያገኟቸውን እድሎች ከመጠቀም አንጻር ድክመት ነበረባቸው። በተለይ ኢጎር ቲያጎ ያባከናቸው ጥሩ እድሎች ነበሩ። በሁለተኛው አጋማሽ ማንቸስተር ዩናይትድ ቀዝቀዝ ያለ ቢሆንም ብሬንትፎርዶች ደግሞ ለማጥቃት ወይም ደግሞ ምላሽ ለመስጠት ጥሩ ፐርፎርም እያደረጉ ነበረ። በተለያዩ ሜትሪክሶች ብሬንትፎርዶች የተሻሉ ነበሩ። በሰከንድ ሀፍ በጨዋታው ላይ የተመዘገቡትን ቁጥራዊ መረጃዎች ስንመለከት ማንቸስተር ዩናይትድ 45% የኳስ ቁጥጥር ሲኖረው ብሬንትፎርድ ደግሞ 55% ኳስ ቁጥጥር ነበረው። የጎል ሙከራ ማንቸስተር ዩናይትድ 11 ጊዜ ሞክሮ 6ቱ ኢላማቸውን የጠበቁ ነበሩ። ብሬንትፎርድ ደግሞ 12 ጊዜ ሞክሮ 4ቱ ኢላማቸውን የጠበቁ ነበሩ። የኮርና ኳሶችን ስንመለከት ማንቸስተር ዩናይትድ 7 ጊዜ የኮርና ኳሶችን አግኝቷል። ብሬንትፎርድ 8 ጊዜ የኮርና ኳሶችን ማግኘት ችሏል። በበረኞቹ በኩል የነበረውን ፐርፎርማንስ ስንመለከት የማንቸስተር ዩናይትድ ግብ ጠባቂ ሴኖ ሎመንስ 6 ኳሶችን ሴቭ ማድረግ ችሏል። የብሬንትፎርዱ ግብ ጠባቂ ኬለር ደግሞ 3 ኳሶችን ማዳን ችሏል። ትልልቅ የጎል ዕድሎችን ወይም ደግሞ ቢግ ቻንስ ስንመለከት ማንቸስተር ዩናይትድ የተሻለ ነበረ። 3 ቢግ ቻንሶችን ክሬት ማድረግ ችሏል። ብሬንትፎርድ ደግሞ 1 ቢግ ቻንስ ነበር መፍጠር የቻለው። በተቃራኒ ቡድን ፍጹም ቅጣት ምት ውስጥ ኳስ በመንካት ያለውን ልዩነት ስንመለከት ብሬንትፎርዶች የተሻሉ ነበሩ። 42 ጊዜ በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ መንካት ችለዋል። ማንቸስተር ዩናይትድ በበኩሉ ደግሞ 21 ጊዜ ነበር በብሬንትፎርድ ፍጹም ቅጣት ምት ሳጥን ውስጥ ኳስ መንካት የቻለው። በማንቸስተር ዩናይትድ በኩል ኦርጋናይዝድ የሆነ መከላከል ባናይም የተሻለ ነበር ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ 48 ኳሶችን ክሊር ማድረግ ችሏል። ብሬንትፎርዶች ደግሞ 21 ኳሶችን ነበር ክሊር ማድረግ የቻሉት። ማንቸስተር ዩናይትድ ካደረጋቸው 11 ሙከራዎች 1.27 ኤክስጂ ሲያስመዘግብ ብሬንትፎርዶች ደግሞ ከ12 ሙከራዎች 1.43 ኤክስጂ ነበር ያስመዘገቡት። ማንቸስተር ዩናይትድ የትናንቱን ጨዋታ 2-1 ማሸነፉን ተከትሎ ብሬንትፎርዶች በ6 የፕሪሚየር ሊግ ጨዋታዎች ላይ በአንዱ ማሸነፍ አልቻሉም። በዚህ መሰረት በ2024 ካጋጠማቸው በ9 ጨዋታዎች ላይ ያለመሸነፍ ጉዞ በኋላ የዚህ ዓመቱ እንግዲህ 6 ጨዋታዎችን ያለማሸነፍ ጉዞ ረጅሙ ሆኖ ተመዝግቧል። የትናንትናው ድል እንግዲህ ለማንቸስተር ዩናይትድ ተራ የ3 ነጥብ ጉዳይ ብቻ ሳይሆን ወደ ቀድሞ ክብሩ ለመመለስና የአውሮፓ መድረክ ተሳትፎውን ለማረጋገጥ የተደረገ ትልቅ እርምጃ ነው ማለት ይቻላል። ምክንያቱም ማንቸስተር ዩናይትድ በደረጃ ሰንጠረዡ ከ3ኛ እስከ 5ኛ ያለውን ይዞ ማጠናቀቅ እንደሚችልና የሻምፒዮንስ ሊግ ተሳትፎውን 99% ያረጋገጠበት ወሳኝ ጨዋታ ነበር። ማንቸስተር ዩናይትድ በ6ኛ ደረጃ ላይ ከሚገኘው ከብራይተን በ11 ነጥብ መራቅ ችሏል። ገና ቀሪ 4 ጨዋታዎች እያሉ ይህን ያህል የነጥብ ልዩነት መፍጠሩ በሚቀጥለው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ መሳተፉን በተግባር አረጋግጧል። ነገር ግን 100% ተሳትፎውን ለማረጋገጥ በሂሳባዊ ስሌት በቀሪዎቹ ጨዋታዎች ላይ ተጨማሪ 2 ነጥብ ማስመዝገብ ይፈልጋል። እንግዲህ ድሉ ለማንቸስተር ዩናይትድ ብቻ ሳይሆን ለአሰልጣኝ ማይክል ካሪክ እና ለተጫዋቾችም ትልቅ ጥቅም አለው። በተከታታይ ድሎችን ማስመዝገብ በተጫዋቾች ላይ ያለውን በራስ መተማመን ይጨምራል። እንዲሁም የካሪክን የቋሚ አሰልጣኝነት ስራ ለማግኘት እድል ያጠናክራል። ሌላው ለዋንጫ ፉክክሩ ባይሆን በደረጃ ሰንጠረዡ አናት ላይ ካሉት ከአርሰናልና ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ባለበት ማስቀጠል ችሏል።
በትናንቱ ጨዋታ አስገራሚ ሪከርዶችና ግላዊ ስኬቶች ተመዝግበዋል። ለምሳሌ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ በብሬንትፎርድ ላይ ያለውን የበላይነትና የማሸነፍ ሪከርድ ማስቀጠል ችሏል። ሁላችንም እንደምናውቀው እንግዲህ ማንቸስተር ዩናይትድ በዚህ ዓመት በደርሶ መልስ አንድም ጨዋታ አልተሸነፈም። ማንቸስተር ሲቲ፣ አርሰናል፣ ኤቨርተን፣ አስቶን ቪላ እና ብሬንትፎርድ በመጀመሪያው ዙር ማንቸስተር ዩናይትድን ያሸነፉት ክለቦች ናቸው። እንግዲህ ማንቸስተር ዩናይትድ በሁለተኛው ዙር እነዚህን ሁሉንም ክለቦች ማሸነፍ ችሏል። በተጨማሪም ማንቸስተር ዩናይትድ በሜዳውም ሆነ ከሜዳው ውጪ ባክ ቱ ባክ በተከታታይ ያልተሸነፈው ብቸኛው ክለብ ነው። ይህንንም ሪከርድ እንግዲህ ማስቀጠል ችሏል። ሌላው እንግዲህ ማንቸስተር ዩናይትድ በማይክል ካሪክ አሰልጣኝነት ስር ያገኘው ስኬት እጅግ አስገራሚ ነው። ማይክል ካሪክ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ማንቸስተር ዩናይትድ ከማንኛውም የፕሪሚየር ሊጉ ክለብ በላይ ብዙ ነጥብ በመሰብሰብ ከፍተኛ ውጤት ያስመዘገበው ቡድን መሆን ችሏል። ማንቸስተር ዩናይትድ በካሪክ ስር ካደረጋቸው 13 ጨዋታዎች 9ኙን በማሸነፍ በሁለቱ አቻ በመውጣት 29 ነጥቦችን መሰብሰብ ችሏል። ይህ የሚያሳየው እንግዲህ በእያንዳንዱ ጨዋታ ከሁለት በላይ ነጥብ ማግኘት ይችላል ማለት ነው። ይህም እንግዲህ ካሪክ በወሳኝ ጨዋታዎች ላይ ያለውን የውሳኔ ብቃት በማሳየት በክለቡ የመቆየት እድሉና በደጋፊዎች አይን ያለውን ተቀባይነት ለማግኘት ጥሩ ስኬት ነው። የማንቸስተር ዩናይትድ የማጥቃት እንቅስቃሴና ጥንካሬ ሌላው አስደናቂ ሪከርድ ሆኗል። እንግዲህ በዚህ የውድድር ዓመት በእያንዳንዱ የፕሪሚየር ሊግ ጨዋታ ላይ ጎል ያስቆጠረ ወይም ደግሞ የተቆጠረበት ብቸኛው ክለብ ማንቸስተር ዩናይትድ ነው። ይህም በአጥቂ ክፍሉ ላይ ያለውን ወጥነትና መሻሻል ያሳያል። የዘንድሮው የዩናይትድ ማጥቃት እንቅስቃሴ ከሰር አሌክስ ፈርጉሰን በኋላ የታየው ምርጡ የማጥቃት ዓመት ነው ማለት ይቻላል። ምክንያቱም ዘንድሮ ማንቸስተር ዩናይትድ በፕሪሚየር ሊግ ጎል ሳያስቆጥር የቀረባቸው ጨዋታዎች 3 ብቻ ናቸው። እነሱም በመጀመሪያው ጨዋታ ማንቸስተር ዩናይትድ ከአርሰናል ጋር ኦልድ ትራፎርድ ላይ ባደረገው ጨዋታ ዩናይትድ 1-0 የተሸነፈበት ጨዋታ ነው። ሌላኛው ማንቸስተር ሲቲ 3-0 ባሸነፈበት ጨዋታ ላይ ዩናይትድ አንድም ጎል አላስቆጠረው ነበር። ሶስተኛው ማንቸስተር ዩናይትድ በኤቨርተን 1-0 ኦልድ ትራፎርድ ላይ በተሸነፈበት ጨዋታ ጎል ያላስቆጠረባቸው ጨዋታዎች ናቸው። እንግዲህ በዚህ ዓመት ያለው የማጥቃት ወጥነት እንዲሁም ጥንካሬ ከሰር አሌክስ ፈርጉሰን የ2008-2007 የውድድር ዓመት ጋር ተቀራራቢ ነው ቢባል ማጋነን አይሆንም። ምክንያቱም በ2007-2008 የውድድር ዓመት ማንቸስተር ዩናይትድ በ36 ተከታታይ ጨዋታዎች ጎል ማስቆጠር የክለቡ ሪከርድ ሆኖ ተመዝግቦ ነበር። በዚህ ዓመት በተከታታይ በ22 ጨዋታዎች ላይ ጎል ማስቆጠር በመቻሉ ከፈርጊ በኋላ የታየው ረጅሙ ጎል የማስቆጠር ጉዞ መሆን ችሏል። ሌላው አስደናቂ የዩናይትድ ጉዞ በፕሪሚየር ሊጉ ከባለፈው ዓመት ከሚያዚያ 2025 ጀምሮ በ47 ተከታታይ ጨዋታዎች ላይ አንድም ጊዜ 0-0 በሆነ ያቻ ውጤት አላጠናቀቀም። በዚህ የውድድር ዓመት በፕሪሚየር ሊጉ 10 ጊዜ አቻ ቢለያይም ሁሉም ጨዋታዎች ጎል የተቆጠረባቸው ነበሩ። ማንቸስተር ዩናይትድ 5 ጨዋታዎች ላይ 1-1፣ በ4 ጨዋታዎች ላይ 2-2 እንዲሁም በአንድ ጨዋታ ላይ 4-4 በሆነ ውጤት ተለያይቷል። እንግዲህ ማንቸስተር ዩናይትድ በተሳተፈባቸው በ34 ጨዋታዎች በአጠቃላይ 106 ጎሎች ተቆጥረዋል። 60 ጎሎችን ሲያስቆጥር 46 ጎሎች ደግሞ ተቆጥረውበታል። በማንቸስተር ዩናይትድ ተጫዋቾች የተመዘገቡ የግል ሪከርዶችና ፐርፎርማንስ እንመልከት። ሉክ ሾው ለራሱ አዲስ ሪከርድ አስመዝግቧል። በዚህ የውድድር ዓመት እንግዲህ በሁሉም የፕሪሚየር ሊግ ጨዋታዎች ላይ በቋሚነት በመሰለፍ የማንቸስተር ዩናይትድ ቀዳሚው ተጫዋች መሆን ችሏል። እንደተመለከተነው እንግዲህ ወደ መጨረሻው አካባቢ ጉዳት አስተናግዶ ቢወጣም ምናልባት ጉዳቱ ቀላል ሊሆን ይችላል። ስለዚህ በቀሪዎቹ ጨዋታዎች ላይ በመሰለፍ ከፍተኛ ሪከርድ ሊያስመዘግብ ይችላል። ሌላው የብሩኖ ፈርናንዴዝ አስደናቂነት አሁንም ቀጥሏል። ማንቸስተር ዩናይትድ በማጥቃት ረገድ ላለው ግሩም እንቅስቃሴ አሁንም በግንባር ቀደምነት ተጠቃሹ ተጫዋች ብሩኖ ፈርናንዴዝ ነው። በምሽቱ ጨዋታ የውድድር ዓመቱን 19ኛ የፕሪሚየር ሊግ አሲስት በማድረግ በቴሪ ኦነሪ እና በኬቨን ደብሮይን በጋራ የተያዘውን የሊጉን ሪከርድ ለመጋራት የአንድ አሲስት ልዩነት ብቻ ይቀረዋል። በዚህ አካሄዱ እንግዲህ በቀሪዎቹ 4 ጨዋታዎች ተጨማሪ አሲስቶችን በማድረግ ሪከርዱን ከመጋራትም አልፎ ሊሰብረውም ይችላል። ብሩኖ ፈርናንዴዝ ብሩኖ በኦልድ ትራፎርድ በተደረጉ 8 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ጎል በማስቆጠር ወይም ደግሞ አመቻችቶ በማቀበል ከክርስቲያኖ ሮናልዶ እና ከዋይኒ ሩኒ በመቀጠል ሶስተኛው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ክርስቲያኖ ሮናልዶ በ2008 በተከታታይ 10 ጨዋታዎች ላይ፣ ዋይኒ ሩኒ ደግሞ በ2010 በተከታታይ 8 ጨዋታዎች ላይ የጎል ተሳትፎ ማድረግ ችለው ነበር። በተጨማሪ ብሩኖ ፈርናንዴዝ በተከታታይ በ7 የፕሪሚየር ሊግ ጨዋታዎች ላይ ጎል ማስቆጠር ወይም ደግሞ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ተሳትፎ አድርጓል። ይህም እንግዲህ በ2013 በተከታታይ 10 ጨዋታዎች ላይ
የጎል ተሳትፎ ካደረገው ከሩቨን ቫን ፐርሲ በኋላ የመጀመሪያው የማንቸስተር ዩናይትድ ተጫዋች ያደርገዋል። ሌላው ብሩኖ ፈርናንዴዝ በፕሪሚየር ሊጉ ለማንቸስተር ዩናይትድ ካደረገው የጎል ተሳትፎ አንጻር ከክርስቲያኖ ሮናልዶ ጋር እኩል መሆን ችሏል። ክርስቲያኖ ሮናልዶ በ236 ጨዋታዎች 103 ጎሎችና 37 አሲስት በድምሩ 140 የጎል ተሳትፎ ነበረው። ብሩኖ ፈርናንዴዝ ደግሞ እንግዲህ በ226 ጨዋታዎች 70 ጎሎችና 70 አሲስቶች በድምሩ 140 የጎል ተሳትፎ ማድረግ ሪካርዱን ከሀገሩ ልጅ ጋር መጋራት ችሏል። ካርሎስ ካዘሚሮን እናንሳ። ካዘሚሮ በትናንቱ ጨዋታም ሌላኛውን አስደናቂ ምሽት አስመልክቶናል። በዚህ ዓመት እንግዲህ እንደ ካርሎስ ካዘሚሮ ድንቅ ብቃቱን እያሳየ ያለ ተጫዋች ፈልጎ ማግኘት ብርቅ ነው። ምክንያቱም በውድድር ዓመቱ 9ኛ ጎሉን ባስቆጠረበት ምሽት የጨዋታው ኮከብ ያስባለውን ፐርፎርማንስ ነበር እያሳየው። ካዘሚሮ በፕሪሚየር ሊጉ ከሞርጋን ጊብስ ዋይት በመቀጠል ብዙ የጎል ተሳትፎ ወይም ደግሞ ብዙ ጎል ማስቆጠር የቻለው የፕሪሚየር ሊጉ አማካይ ተጫዋች ነው። በትናንትናው ምሽት ጨዋታ እንግዲህ ካርሎስ ካዘሚሮ 85 ጊዜ ኳስ መንካት ችሏል። 16 ጊዜ የአንድ ለአንድ ፍልሚያዎችን ወይም ደግሞ ዋን ቱ ዋን ዱዌልስን ማሸነፍ ችሏል። 11 ጊዜ ታክል በመውረድ 9 ጊዜ አደገኛ ኳሶችን ከማንቸስተር ዩናይትድ ቀጠና ወይም ደግሞ አደገኛው የሜዳ ክፍል ክሊር ማድረግ ችሏል። እንዲሁም 2 ጊዜ ኢንተርሴፕት በማድረግና 2 ጊዜ ኳስን ሪከቨር በማድረግ ድንቅ ፐርፎርማንሱን ማሳየት ችሏል። በዚህ ጨዋታ ላይ እንግዲህ ላሳየው ድንቅ ፐርፎርማንስ የ8.8 ሬቲንግ እና የጨዋታው ኮከብ ሽልማትን ማግኘት ችሏል። ምናልባት ብሩኖ ፈርናንዴዝን መተካት ከባድ እንደሆነ እንከራከራለን እንጂ ካርሎስ ካዘሚሮ ሲለቅ የሚፈጠረውን ትልቅ ክፍተት የሚተካው ተጫዋች ለማግኘት እጅግ በጣም ከባድ ይመስለኛል። ምክንያቱም ካርሎስ ካዘሚሮ ያለው የመንፈስ ጥንካሬና የማሸነፍ ሜንታሊቲ በቀላሉ የሚተካ አይመስልም። በእውነቱ ቀጣይ ዓመት ለማንቸስተር ዩናይትድ ካርሎስ ካዘሚሮ ማጣት በጣም ያስቆጫል ብዬ አስባለሁ። ስለ ቤንጃሚን ሼሽኮ፣ ኮቢ ሜይኖ እና ሴኒ ሎመንስ ጥቂት ነገር እናንሳ። ቤንጃሚን ሼሽኮ የመጀመሪያ ጎሉን ያስቆጠረው ብሬንትፎርድ ላይ ነበረ እና ትናንትና ምሽትም እንግዲህ 10ኛ ጎሉን በድጋሚ እዚሁ ብሬንትፎርድ ላይ ማስቆጠር ችሏል። ከብሩኖ የተቀበለውን ኳስ በተረጋጋ መንፈስ ተከላካዩን ሸቅሎ ወይም ደግሞ አታሎ በድንቅ አጨራረስ ነበር እያስቆጠራት። እንግዲህ ጎል ከማስቆጠሩን በተጨማሪ ሼሽኮ ጥሩ ከተጫወተባቸው ጨዋታዎች መካከል የትናንቱ ፐርፎርማንስ የሚጠቀስ ነው ማለት ይቻላል። ምክንያቱም ወደ መሀል እየመጣ በመጫወት ጥሩ ሊንካፕ ነበረው። እንዲሁም ረጃጅም ኳሶችን በመቀበልና በማሸነፍ ጥሩ ምሽት ነበር ያሳለፈው። ሌላኛው ኮቢ ሜይኖ ነው። እንግዲህ ኮቢ ሜይኖ የራሱን ሌላ መልክ ያሳየበት ድንቅ ምሽት ነበር። ከአንድ አማካኝ የሚጠበቁ ስራዎችን ሲሰራ ነበር የተመለከትነው። ጨዋታውን በማረጋጋት ብዙ ታክሎችና ዱዌሎችን በማሸነፍ እንዲሁም እድል በመፍጠር የተዋጣለት ምሽት ነበር ያሳለፈው። በደንብ አስተውላችሁታል ብዬ ገምታለሁ። ጨዋታው ሲጀመር አካባቢ 3-4 የሚሆኑ የብሬንትፎርድ ተጫዋቾችን አልፎ ለአማድ እድል የፈጠረበት አጋጣሚ ፍጹም አስደናቂ ነበር። ሌላው በረኛው ሴኒ ሎመንስ ነው። እንግዲህ ሴኒ ሎመንስ በምሽቱ ሌላኛው አብሪ ኮከብ ተጫዋች ነበር። በምሽቱ ጨዋታ እንግዲህ 6 ጊዜ ኳሶችን ሴቭ ማድረግ ችሎ ነበረ። ያዳናቸው ኳሶች ከብሬንትፎርድ ተጫዋች የሚሞከሩ ብቻ ሳይሆኑ ከዩናይትድ ተከላካዮችም ጭምር የሚመጡ ነበሩ። እንግዲህ ሎመንስ ሌላኛውን አስደናቂ ምሽት አሳልፏል ማለት ይቻላል። እናንተ ስለ ጨዋታውና ስለ ዩናይትድ ምን ትላላችሁ? ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አጋሩኝ። በሌላ ዝግጅት እስከምንገናኝ መልካም ጊዜ ይሆንላችሁ።